ሰላም እንዴት ናችሁ? ለመጀመሪያ ጊዜ እናት ልትሆኚ ከሆነ ወይም ደግሞ ለመጀመሪያ ጊዜ እናት ልትሆን የሆነችን ሴት የምታውቁ ከሆነ ይሄ ቪዲዮ ለእናንተ ነው። ዛሬ ለመጀመሪያ ጊዜ ልጅ ሊወልዱ የሆኑ ቤተሰቦችን የሚያስደነግጧቸው የሚያስገርሟቸውን እውነታዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። በነገራችን ላይ በቪዲዮ መጨረሻ ላይ ደግሞ እስቲ ስሙትና ምናልባት ከዚህ በፊት እናት የሆናችሁ ሰዎች ካላችሁ ወይ የሆነ ልጅ የወለዳችሁ ወይ አባትም እናትም ልትሆኑ ትችላላችሁ ሰዎች ካላችሁ እነዚህ የጠቀስኳቸው ነገሮች ምን ያህል እውነት ናቸው? እውነት እናንተንም ላይክ ሾክ አድርጓችኋል፣ አስገርሟችኋል ወይስ ያላሰባችሁት ነገር ሆኖባችኋል ወይስ ላይክ ኖርማል እና መጀመሪያ የሚያሰባችሁት ነበር የሚለውን ነገር አስቀምጡልኝ። እንዲሁም ደግሞ እናንተን በጣም የከበዳችሁ ወይ የገረማችሁ ነገር ካለ ያልጠቀስኩት ነገር ማለት ነው ከስር ኮመንት ላይ አስቀምጡልኝ። የመጀመሪያው ነገር ብዙዎች ከወሊድ በኋላ ወዲያውኑ ደም መፍሰስ የሚቆም የወር አበባ እንደው የሚመጣው ከ6 ሳምንት አንዳንዴ ከ6 ወር በኋላ ከዓመት በኋላ ይመስላችኋል። ከወሊድ በኋላ ያለውን የደም መፍሰስ ግን አያውቁትም። አንዲት እናት በምጥ የምትወልድ ከሆነ እስከ 500 ሚሊ ሊትር ደም ሊፈሳት ይችላል። በኦፕሬሽን የምትወልድ ከሆነ ደግሞ እስከ 1000 ሚሊ ሊትር ደም ሊፈሳት ይችላል። ከዚህ በተጨማሪ ደግሞ እስከ 6 ሳምንት ድረስ ሎቻ የሚባል ከማህፀን የሚፈስ ደም የቀላቀለ ፈሳሽ ሊኖራት ይችላል። ይህ ሎቻ የምንለው ፈሳሽ 3 አይነት ቀለም ይኖረዋል። መጀመሪያ አካባቢ ላይ ሞር ወደ ደም የሚሄድ ከለር ስለሚኖረው ያንን ሎቻ ሩብራ እንለዋለን። ይሄ እንግዲህ ታዲያ በጣም ከፍተኛ የሆነ ሽታ ምናምን አይኖረውም፣ ወይም ደግሞ ይሄ ጤናማ ያልሆነ ሽታ አይኖረውም ማለት ነው። ግን ያ ፈሳሽ ሊኖር ይችላል እስከ መጀመሪያው 3 ቀን ድረስ ይሄ ነገር ሊፈጠር ይችላል ማለት ነው። ከዛ በኋላ ደግሞ ፈሳሹ ወደ ፒንክነት ከለር ነገር ያለው ይሆናል። ይሄን ደግሞ ሎቻ ሴሮሳ እንለዋለን። እስከ 5 ቀን እስከ 6 ቀን ድረስ ሊኖር ይችላል። ከዛ በኋላ ደግሞ እስከ 6 ሳምንት ድረስ ደግሞ ሎቻ አልባ የምንለው ማለትም ነጣ ያለ ከለር ያለው ፈሳሽ ከማህፀን ሊወጣ ይችላል ማለት ነው። ሁለተኛ ነገር ከወለዳችሁ በኋላ እንኳን እስቲል እርጉዝ ልትመስሉ ትችላላችሁ። በተለይ የመጀመሪያው 6 ሳምንት ድረስ ባለው ጊዜ ውስጥ ማህፀን ቀስ እያለ ነው ወደ ቦታው የሚመለሰው እና ማህፀን ወደ ቦታው ሲመለስ ያለውን ሂደት ደግሞ ማወቅ ከፈለጋችሁ ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ ሰራላችኋለሁ። ግን ጊዜ ይፈልጋል። በአንድ ጊዜ ወደ ድሮ ማንነታችሁ አትመለሱም። አንዳንድ ሴቶች ላይ እንደውም ሰዎች እስቲል ነፍሰ ጡር የሚመስሏቸው አሉ። ስለዚህ ይሄ ነገር ሊያጋጥም የሚችል ነው ማለት ነው። ሶስተኛውና ለእኔም ራሱ በቃ ያላሰብኩት ያልጠበቅኩት ነገር የሆነብኝ ነገር ስለ ጡት ማጥባት ጋር የተያያዘ ነው። በተደጋጋሚ ነው ቪዲዮ ላይ የምገልጸው፣ ሰምታችሁኛል ብዬ አስባለሁ። እና ጡት ማጥባት ምንም እንኳን ተፈጥሯዊ ነገር ቢሆንም ግን ብዙ ከባድ ነገሮች አሉት። ያንን ደግሞ እስክትወልዱ ድረስ አትረዱትም። በቃ እናቶች ምናምን ሲያጠቡ ስለምታዩ ሰው ኢትስ ጎና ቢ ኢዚ እኔም ማጥባቴ አይቀርም የሚል ነገር ነው አብዛኞቻችን ጭንቅላታችን ውስጥ የሚቀመጠው ማለት ነው። ነገር ግን ጡት ማጥባት በተለይ ለኔ እና ደግሞ እንግዲህ ለብዙ ሴቶች ስትረስፉል የሆነ ያላሰቡት ብዙ ቻሌንጆች የሚገጥሙበት እንዲሁም ደግሞ ራሱን የቻለ ስራ የሆነ ፕሮሰስ ነው። ነገር ግን ደስ የሚለው ነገር ለልጃችሁ ደግሞ በጣም ለጤናው በጣም አስፈላጊ፣ ለእናንተም ጤና ቆንጆ በጣም አስፈላጊ ነገር ነው። በወንድንም የሚጨምር ወይም ከልጃችሁ ጋር ያለውን ግንኙነትን የሚጨምር ነገር ነው። በነገራችን ላይ ከጡት ማጥባት ጋር የተያያዙ ብዙ ቪዲዮዎችን ሰርቼላችኋለሁ ከተለያየ ነገር አንጻር ላይ ያግዛችሁ ይችላል ማለት ነው። ስለዚህ ካላያችኋቸው ሄዳችሁ ተመልከቷቸው። ስለዚህ ያው ከጡት ማጥባት ጋር የሚከሰቱ ነገሮች በአጠቃላይ ብዙ ጊዜ እናቶችን አዳዲስ አባቶችን ሲያስገርም፣ ሲያስደነግጥ፣ ሲያሳስብ ተመልክቻለሁ ማለት ነው። አራተኛ ጨቅላ ህፃናት በተደጋጋሚ ጡት መጥባት ይፈልጋሉ። ያው መመገብ ምን ለነሱ እሱን ስለሆነ ነው ይፈልጋሉ። ይሄ ደግሞ በጣም የሚታወቃችሁ መቼ እንደሆነ ታውቃላችሁ? ለሊት በየ2 ሰዓቱ ወይ በየ3 ሰዓቱ ማጥባት ሲወርባችሁ ኦ ማይ ጋድ እቺን የሚያክል ትንሽዬ ልጅ ይሄ ሁሉ መጥባት አለበት የሚል አይነት ስሜት ሁሉ ነው የሚሰማችሁ። ይሄ ደግሞ ያው ግዴታ ነው። አንዲት እናት ጡት ብቻ ከሆነ የምታጠበው በቀን ውስጥ ከ8 እስከ 12 ጊዜ ድረስ በ24 ሰዓት ውስጥ ማለት ነው ማጥባት አለባት። ይሄ ማለት በየ2 ወይ በየ3 ሰዓቱ ጡት ማጥባት አለባት ማለት ነው። ስለዚህ ይሄም አንዱ ነገሮችን ከበድ የሚያደርግ ቻሌንጅ ነው። እንዲሁም ደግሞ ያው ከህፃናት ትንሽነታቸው አንጻር የማንጠብቀው ነገር ነው ማለት ነው። 5ኛ አብዛኛውን ጊዜ ከወሊድ በኋላ
ከፍተኛ የሆነ የድካም ስሜት ይሰማናል። ይሄ ደግሞ የሚሆንበት ምክንያት ቅድም እንዳልኳችሁ ሌሊት ላይ ጡት ለማጥባት እንነሳለን። ቀንም ቢሆን ያው ግዴታ ሕፃኑን መንከባከብ አለብን። ከዛ ጋር ተያይዞ በቂ እንቅልፍ ስለማይኖረን ከሌላው ጊዜ የበለጠ በጣም አድካሚ የሆነ ስሜት እና መግለጽ የማይችል በቃ የማይቻል ድካሙን ማለት ነው። ስለዚህ እንደሱ አይነት ስሜት ሊሰማን ይችላል ማለት ነው። ስድስተኛውና ብዙዎችን የሚያስደንቀው ወይም ደግሞ ይሆናል ብለው የማያስቡት ነገር ደግሞ መውለድ በኋላ ወይም ከወሊድ በኋላ በተለይ ጡት የምታጠባ እናት ከሆነች ከፍተኛ የሆነ የሆድ ቁርጠት ሊሰማት ይችላል። ይሄም ደግሞ ምንድነው ጡት በምታጠባበት ጊዜ የሚለቀቀው ሆርሞን ማህፀን ወደ ቦታው እንዲመለስ ስለሚያግዝ ያው ማህፀን እንዲኮማተር ያደርጋል። ከዛ ጋር ተያይዞ ደግሞ የህመም ስሜት ሊኖራት ይችላል ማለት ነው እና ይሄንንም ደግሞ የማንጠብቀው ነገር ነው። እንደምንም ብለን ምጡን ማሳለፍ ነው እንጂ የምንፈልገው ከዛ በኋላ ህመም ይኖራል ብለን አናስብም። እንግዲህ አንዳንድ ጊዜ ከፍተኛ የሆነ የሆድ ቁርጠት ሊኖር ይችላል ማለት ነው። እንግዲህ በሰባተኝነት ማስቀምጠው ደግሞ ከፍተኛ የሆነ የፀጉር መነቃቀል ነው። ይሄ ብዙ ሴቶች ላይ ሊያጋጥም የሚችል ነገር ነው። ይሄ ደግሞ እንግዲህ በእርግዝና ጊዜ ከተመረቱት ሆርሞኖች ጋር እነዛ ሆርሞኖች ደግሞ መጠናቸው ከመቀነስ ጋር ሊያያዝ ይችላል ማለት ነው። ስለዚህ እነዚህ 7 ነገሮች አዳዲስ ቤተሰቦችን አዳዲስ እናቶችን ሊያስገርም ሊያስደንቅ ወይም ደግሞ ግራ ሊያጋባ ይችላል ብዬ ያሰብኳቸው ነገሮች ነው። ምናልባት የረሳሁት ነገር ካለ እንደተለመደው ከስር ኮመንት ላይ ያስቀምጡልኝ። በዚህ ርዕስ ዙሪያ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። ዛሬን እስካሁን ሰብስክራይብ ካላደረጋችሁ ስለ እናቶች ጤና ስለ ልጆች ጤና የምንነጋገርበት የምንወያይበት ቻናል ነው። ከዚህ ዩቲዩብ ቻናል በተጨማሪ በእነዚህ ሶሻል ሚዲያ ፕላትፎርሞች ላይም ታገኙናላችሁ። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለ ይባላል። በሙያዬ ሚድዋይፍ ነኝ። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በቀጣይ እስክንገናኝ ድረስ ቻው ቻው። ሰላም እንዴት ናችሁ? ይህ ዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።